I told them that I needed hospital. I can't wait for an ambulance. ውድ ቤተሰቦች ይህን ፊልም አይቶ ያላለቀሰ ሰው የለም ብዬ አስባለሁ። ድንገት ሊያስለቅስ ይችላል፣ ግን ላለማልቀስ ሞክራለሁ። በጣም ነው ያለቀስኩኝ ዛሬ። በጣም ያስለቀሰኝ ቀን ዛሬ። ግን ከማየታችሁ በፊት ሜክ ሹር በቂ ሶፍት በአካባቢያችሁ መኖሩን፣ አብራችሁ የሚያለቅስ ሰው መኖሩን፣ አቅፋችሁ የምታለቅሱት ሰው የለም ያሳስ። በጣም ነው ያለቀስኩ። በጣም ስሜታዊ ያደረገኝ ፊልም ነውና በስተመጨረሻም ስትሮ የሚለውን ፊልም የማየት እድል አጋጥመኝ። ዓለም በዚህ ሰዓት መነጋገር ያደረገው ድንቅ ፊልም ነው። ራሴን ለማረጋጋት እየሞከርኩኝ ነውና ይህ ፊልም ሰው ካልሆንክ በስተቀር ሳታለቅስ አትቀርም ብዬ በሙሉ እምነት እናገራለሁና ሰው ካልሆንክ ብቻ ነው በዚህ ፊልም ማታለቅሱ። ሰላም ውድ ቤተሰቦች እንደምን አላችሁ? የምር ዛሬ ፊቴ ልክ አይደለም። እንዲህ እስከዚህ ድረስ ራሴን ለማረጋጋት እየሞከርኩኝ ነውና እንዴት ብዬ መንገር እንዳለብኝ አላውቅምና በጣም ነው ያለቀስኩኝ ዛሬ። በጣም ያስለቀሰኝ ቀን ዛሬ። ውድ ቤተሰቦች ይህን ፊልም አይቶ ያላለቀሰ ሰው የለም ብዬ አስባለሁ። እኔም በዚህ ፊልም በጣም ነው ያለቀስኩ። በጣም ስሜታዊ ያደረገኝ ፊልም ነውና ይህን ፊልም ሰው ካልሆንክ በስተቀር ሳታለቅስ አትቀርም ብዬ በሙሉ እምነት እናገራለሁና ሰው ካልሆንክ ብቻ ነው በዚህ ፊልም ማታለቅሱ። እኔም አላለቅስም ብዬ ነበር የገባሁትና ይህን ፊልም ሳየው ሰው በዚህ ልክ ይፈተናል። እውነት እኔ ፊልም እንደሆነ እስኪያቅተኝ ድረስ እውነትም የማይ ነገር እስኪመስለኝ ድረስ ነው ፊልም ያየሁትና በጣም ነው የሚያስለቅሰው የምር። አዎ ሰው ልጅ ግን በዚህ ልክ ይፈተናል የምር። በቃ ፈተና እኮ ልክ አለው አይደል? ፈተና ልክ አለው። ግን በቃ እኔ የመጨረሻ ፈተና ብዬ ነው ያሰብኩት ይህን ፊልም። የእናትነትን ኃያልነት ያየሁበት ፊልም ነውና ቻሌንጆችን ያየሁበት፣ መከራን ያየሁበት፣ እናትነት እስከዚህ ድረስ ነው እስክን ድረስ ያየሁበት ፊልም ነውና እውነት ሁላችሁም ገብታችሁ ይህን ፊልም ብታዩት የኔ ስሜት ይገባችኋል። የኔ ስሜት በጣም ይገባችኋል። ሶሻል ሚዲያ ነው ያየሁ ነበር እና በጣም ብዙ ሰዎች ብዙ ነገር ብለውታል። አሳያችኋለሁ። በተባውታል ብዙ ነገር ተናግረውታል። ስለ ፊልሙ ብዙ እኔ ማልጠብቃቸው አይነት ሰዎች ስለ ፊልሙ ብዙ ነገር ብለውታል። ግን ብቻ በቃ እውነት ቅድም ብያቸዋለሁ። ሰው ያልሆነ ሰው ብቻ ነው በዚህ ፊልም ሳያለቅስ የሚቀረው። ሰው ሆንክ ታለቅሳለህ። ምንም ጨካኝ ብትሆን በዚህ ፊልም ታለቅሳለህ። ምንም
ምንም ልብ የጨከነ ልብ የራቅ ልብ ድንጋይ ቢሆን እንኳን በዚህ ፊልም ታለቅሳለህ። ብዛት ወንድ ልጅ አይደል ሆነ ነገር ማያለቅሰው ወንድ ልጅ አይደል ሆነ ነገር በቃ ሳያለቅስ የሚቀር አንድ ቪዲዮ እና አንድ ቲክቶከር ፊልሙን ካየ በኋላ የገለጸው ነገር እና ያ ስሜት እኔ ጋር እንዳለ ትረዳላችሁ። እስቲ ወደ ቪዲዮ እንግባ። በስተመጨረሻም ስትሮ የሚለውን ፊልም የማየት እድል አጋጠመኝ። ዓለም በዚህ ሰዓት መነጋገር ያደረገው ድንቅ ፊልም ነው። በተለይም ሲንግል ማም ብቻቸው ልጆች የሚያሳድጉ እናቶች ምን አይነት መንገድ ውስጥ እንደሚራመዱ፣ ምን ያህል ጥግ ድረስ ስቃያቸው እንደሚያሳዩ የሚያሳይ ድንቅ ፊልም ነው። ምናልባትም ክብር ለሚገባቸው ክብር ያልተሰጣቸው፣ ማንነታቸውን ያልተረዳቸው፣ ነገር ግን ብቻቸው ለልጆቻቸው ሲሉ የሚታመሙ እናቶች የሚወዱበትን መንገድ የሚያሳይ ድንቅ ፊልም ነው። በተለይም 1 ሰዓት ከ30 ደቂቃ ጀምሮ ያለውን ሲን ብታዩት የትኛውም ይህን ፊልም የምትመለከቱ ሰዎች ወሽመጣችሁ ቁርጥ ሲል አንገታችሁ ሲሰበር ማየት አያቅታችሁ። ይህንን ፊልም ጋብዣችኋለሁ። ይድነቅ ቃሲም የቴሌግራም ቻናሌ ነው፣ እዛ ላይ ፖስት አድርጌላችኋለሁ። በአማርኛው ይድነቅ ቃሲም ወይም ቲክቶክ ባዮ ላይ ገብታችሁ ሊንክ አለ፣ እሱን ተጭናችሁ ገብታችሁ ተመልከቱ። ብቻ ክብር ብቻቸው ልጆቻቸውን ለሚያሳድጉ ድንቅ እናቶች። ሰናይ ምሽት። ይህ የሚኖር ህይወት ነው። ሰላም። የብዙ ስሜት እንደዚህ ይጋባል። እኔ አሁን ፊልሙን አይቼ ከጨረስኩ በኋላ እናንተ እየቀረስኩ ያለሁትና የሚጋባ ስሜት አለው በጣም ማለት ነው። እንደ አጋጣሚ ቲክቶክ ላይ ስገባ ነው እና ቪዲዮ ያየሁትና ስሜቴና ስሜቱ ስለተደራረበብኝ ነው አንድ ላይ ነው ያስገባሁት። በቃ ሰው በዚህ ልክ ቻሌንጆችን ያልፋል፣ በዚህ ልክ ይቋቋማል። የሚሳደብ ሰው ሁላ ነበርና ፊልሙ ላይ ያሉ ቻሌንጆችን ሲያዩ የሚሳደብ ቤቲ ቢምቦን ታቋጣላችሁ ብዙዎቻችሁ በቲክቶክ እንትናና ቪዲዮን ከመጀመሪያ በቃ አላለቅስም ብላ ጀመረችና የሚያለቅሱ ፊልም አለ የሚለቅስ ፊልም አለ ተብሎዬ ነበረ እና በታምር አላለቅስም እና ብላኝ ነው ብላ ፊልሙን ጀመረ። የሆነችውን ይሄን ቪዲዮ እና እስቲ እንመለሳለን። የምታሳየውን ፊሊንግ እውነት እስቲ ወደ ቪዲዮ እንግባ። ሄይ ጋይስ እንዴት ናችሁ? ዛሬ እስቲ ህዝብ እየተነፋረቀ የሚያለቅስለትን ሙቪ አብረን ሲነግሩኝ እኔ ግን አላለቅስም። እንዴት ለፊልም ታለቅሳላችሁ እንደዚህ? የሱ አይነት ስሜት ተሰማኝ። ድንገት ሊያስለቅስ ይችላል፣ ግን ላለማልቀስ ሞክራለሁ። ቀይስ እንደበተተኝ ፊልም መጥቼ አላውቅም፣ ግን ላይክ ይህ ፊልም ገብታችሁ ትላችሁ ላይክ ኢትስ ሪሊ ሃርድ በጣም ማርያምን ላይክ እኔ አይቼው ነበር ላይክ ቲክታክ ላይ ምንም ላይክ ሪኮመንድ እየተደረገ ነው ምንድነው ብዬ ላይክ ለማየሁት ፊልሙ ምናምን ኢትስ ሪሊ ሃርድ በጣም አያችሁ። በዚህ ልክ ነው ሰው ያዘ ነው። ብዙ ቪዲዮዎች አሉና እኔ ከዚህ ቪዲዮ በማስቀጠል ሁሉንም ስሜታቸውን ምን ያህል ስሜታዊ እንደሆኑ ከዚህ ቪዲዮ በማስቀጠል ከስራ አሳያችኋለሁ። ስለ ፊልሙ ስለ ፊልሙ ትንሽ ሃይላቷን እና ትንሽ ፊልሙን ሃይላቱን ላሳያችሁ። ትንሽ እና ከዛ በኋላ እንትን I told them that I needed venom. I can't wait for an ambulance. ኧረ በቃ ፊልሙን ገብታችሁ እውነት በቃ ገብታችሁ ፊልም በዛ ወሬ እኔ ስሜት ይገባችኋል። የመጨረሻ አንድ ቪዲዮ ላሳያችሁና ከዛ በኋላ በቃ ወደ ቪዲዮ እንግባ። ጋይስ እንዴት ናችሁ? አይን ያብጣላ፣ አፍንጫ ያብጣል፣ እርግዝናው ምናምን ሆርሞ ምናምን ሊሆን ይችላል። ኦኬ እንደዚህ ሆንኩት። ግን ስትሮ የሚለውን ፊልም አይታችሁታል? ካላያችሁት በቃ እንድታዩት ነው። ምንም አልላችሁ ማለት ግን ከማየታችሁ በፊት ሜክ ሹር በቂ ሶፍት በአካባቢያችሁ መኖሩን፣ አብራችሁ የሚያለቅስ ሰው መኖሩን፣ አቅፋችሁ የምታለቅሱት ሰው የለ። እኔ ራሱ ከቤት አልወጣሁም። እኔ እንደዚህ ሆንኩት። ከዛ ውስጥ ክራይ እንደሆነ ፊልሙ አልቆ የእናንተ ትራማ ግን አያልቅም። ሙሉ ብቻ ለማልቀስ ከቤቱ ራሱ አልወጣሁም። ይሄን ፊልም ካየሁ በኋላ ከቤት የሰው ልጅ በጣም በብዙ ነገር ያልፋል።
እሷ ባለፈችበት ነገር ውስጥ ግን እኔ እንጃ እንግሊዝኛ ፊልሞች እንትን እዩትና ኮሜንት ሴክሽን ላይ ሰብሰብ ብለን የምናለቅስበትን መንገድ አንድ ላይ የምናለቅስበትን መንገድ እንፈልጋለን። እዩት ነው የምላችሁ። ሌላ ምንም ማለት ነው። እንደዚህ ይገባኝና እኔ ቅድም ብያችኋለሁ የእንግሊዝኛ ፊልም ተከታይ አይደለሁም ብዙም አላይም። የውጭ ሙቪዎችን ተከታይ አይደለሁም ብዙም የሀገር ውስጥ ሙቪዎችን ነው በስርዓቱ የማየውና እኔም ፊልም ብዙ ሲወራለት ነው ያየሁትና በቃ ልነግራችሁ አልችልም። ራሴን እስካሁን እያመመኝ ነው። አይሽ ማላለቅ ሰው ነበርኩኝ ግን አለቀስኩኝ። አውራሱ ድምጽ ውድ ቤተሰቦች ፊልሙን እንደዚህ አስከትቼ ለናንተ ማስከትል ይሆናልና ሁላችሁም ስሜታችሁን ሐሳባችሁን እንደምትገልጹልኝ ተስፋ አደርጋለሁ። እውነት በቃ ፊልሙን ተጋበዙልኝ። በቃ አንደኛ ፊልም ሆኔ ከ10 ሰርቻለሁና አንደኛ የሆነ ፊልም ይሄ ፊልም ተጋበዙልኝ፣ ተከታተሉ፣ ይውልኝ። በቃ አመሰግናለሁ። ዛሬ ላይክ ሼር ማላችሁ። በቃ መልካም ጊዜ። እውነት በቃ